ዕብራውያን ምዕራፍ 8 ቁጥር 12 እና ቁጥር 13ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንዲህ ይላል፣ በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀ የሚጠፋበት ጊዜ ቀርቧል። በደላቸውን ይቅር እላለሁ ኃጢአታቸውንም ከእንግዲህ አላስብም። በጣም ከባድ ቃል አይደል? እግዚአብሔር በደላቸውን ይቅር እላለሁ አለ። ኦፍ ኮርስ እግዚአብሔርማ ይቅር ባይ ነው ስንል ኃጢአታቸውን ከእንግዲህ አላስበው አለ። ይሄ ክላይማክስ ነው አይደል? የአዲሱ ኪዳን አንዱ ክላይማክሱ ይሄ ነው። እግዚአብሔር አዲስ ኪዳን አደርጋለሁ ብሎ ኤርምያስ፣ ሕዝቅኤል በክርስቶስ ኢየሱስ በኩል ስለሚደረገው ስለ አዲሱ ኪዳን ትንቢት ሲናገሩ ቆይተዋል። የቀድሞውን ኪዳን የሚያስረጅ አሁን የዚህ ደብዳቤ ጸሐፊ ደግሞ እንዳለው ከሆነ ቁጥር 13 ላይ ያረጀ ያፈጀ አለ ብሉይ ኪዳን። እኔ እንደው እሱ ስላለው ነው ምለው እንጂ በእውነት እንዲህ ለማለት እኔ ባይለው አይደለም። እንደዚህ ለማለት በጣም ያስፈራል። አሁን ብሉይ ኪዳንን የሚያክል የሁሉ ተአምር የተደረገበትን ኪዳን ያረጀው አለው። ኦፍ ኮርስ አዲስ መጥቷል። ያረጀው ስንል ያፈጀው ብሎ እንዳንመለስበት አድርጎ ይዘጋዋል። ያረጀው ያፈጀው የሚለው ግን የአዲሱ ኪዳን ክብር ምን ያህል ትልቅ እንደሆነ የሚያሳይ ነው። ቃሉ ራሱ ዋው አይደለም የሚያስብለው። አሁን ያኛው ኪዳን ብለው ዕብራውያን በጣም ኢምፕረስ ይሆናሉ። የአባቶቻችን መንገድ፣ የነ ሙሴ መንገድ፣ የታላላቆች የነቢያቶች የነ ዳዊት መንገድ፣ የካህናት መንገድ ብለው በጣም ኢምፕረስ ሲሆኑ ያረጀና ያፈጀ ነው እሱኛው። በራሱ ግን ያረጀና ያፈጀ ብቻ አይደለም። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ክብር የሌለው አይደለም፣ ሲመጣ የራሱ ክብር ነበረው። ይሄኛው በሚበልጥ ክብር ሲመጣ ነው ያኛውን ክብር የሌለው ያረገው ብሎ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ጳውሎስ አሁን አዲሱ ኪዳንን በጣም ሊያደምቀው ሲፈልግ ብሉይ ኪዳን ክብር አልባ አልነበረም። በክብር ነው የመጣው። መሬት እያንቀጠቀጠ፣ አለት እየሰነጠቀ፣ ተራራ እያፈረሰ፣ ድንጋይ እየበታተነ፣ ተራራ እስከ ወገብ እያነደደ፣ የተጠጋ በሙሉ እየሞተ 3000 ሰው ነው አይደል የሞተው? ኪዳኑ የተደረገበት ጊዜ እኮ 3000 ሰው እኮ ሞቷል እኮ። ድፍር ብሎ ሲጠጉት እልቅ ነው ያሉት። አዲሱ ኪዳን ደግሞ የተደረገ ቀን 3000 ድኗል። አሁን ልዩነቱ እሱን። ያኛው ክብር የሌለው አይደለም፣ አስፈሪ ነው፣ የሞት ነው የሚለው ለምንድን ነው? ከተጠጋው ይገላል። ለምን? ክብር አለው የራሱ። ይሄኛው ግን ጸጋና ምሕረት የተሞላ ስለሆነ፣ አዳኝ ስለሆነ፣ ታዳጊ ስለሆነ ሞር አስጠጊ ነው። ብሉይ ኪዳን እንድታይ ነው የሚያደርገ። አትቀምሰውም፣ አትጠጋውም፣ ኤክስፔሪየንስ አታረገውም። እየተደነቅ እያማረህ ነው የሚቀረው። አንተ ውስጥ ገብቶ ስለማይኖር ኤክስፔሪየንስ ማድረግ አትችልም። አዲስ ኪዳን ደግሞ አንተን ማስጠጋት ብቻ አይደለም፣ ተራራ ላይ የሚወርደው እግዚአብሔር አንተ ውስጥ ነው ገብቶ የሚኖረው። አዲስ ኪዳን ክብሩ እሱ ነው። ብሉይ ኪዳን ተራራ ላይ ተቀምጦ እየቋመጥክ አቤት ከሱ ጋር መኖር ነበር ትላለህ። እግዚአብሔርም ከእናንተ ጋር ብኖር ደስታዬ፣ እዚህ ድረስ እመጣለሁ ይላል። ከተጠጓችሁ ትሞቱብኛላችሁ፣ ከቀረባችሁ እገላችኋለሁ። ገዳይ አይደለም እግዚአብሔር። ክብሩን ኃጢአተኛ መቋቋም ስለማይችል ነው የሚሞተው። አዳኝ እኮ ነው እግዚአብሔር። ለምንድን ነው የምንሞተው? ኃጢአተኛ ስለሆንክ፣ በደለኛ ስለሆንክ። ከእግዚአብሔር ባህሪ ጋር አይሄድም የኔ ማንነት። ስለዚህ እግዚአብሔር ደግሞ ከሱ ውጭ የሆነውን ነገር ያቃጥሏል። ክብር ናቹራሊ ኮንሱመር። የእግዚአብሔር ክብር ይውረድ ብለህ ከጸለይክ እኮ ባይዘው አንተን ጥርግ አድርጎ ብቻውን ነው የሚታየው። የእግዚአብሔር ክብር ከመጣ እኔና እግዚአብሔር አንታይም፣ ብቻውን ነው። ስለዚህ አንተን ጥርግ ያደረግህና ብቻውን ይታያል። ለምንድን ነው እግዚአብሔር ሌላውን ጥርግ የሚያደርገው? ብቻውን ነው መታየት የሚፈልገው። ክብር አያጋራህም፣ ምስጋና አያሻማህም። አዲስ ኪዳንም ቢሆን ክብር አትጋራ። አብረን እንከብራለን ማለት በከበረበት ያከብረሃል ነው እንጂ ምስጋና ያጋራሃል አይደለም። ድሮም ዘንድሮም እግዚአብሔር ያው ነው። አፕሮች የሚያደርግበትን መንገድ ነው የቀየረው እንጂ እግዚአብሔር አይቀየርም። ለዘላለም እግዚአብሔር አንቼንጀብል ነው። በማንነቱ ዘላለማዊ ነው፣ የማይቀየር ነው። ኢንቲቲው አይቀየርም። ምንድነው ታዲያ የቀየረው? አፕሮች። ድሮ በዛኛው በብሉይ ኪዳን አቶንመንት፣ በብሉይ ኪዳን መስዋዕት፣ በብሉይ ኪዳን በጊደር በምናምን ነው። አሁን በልጁ በኩል ነው። አሁን እግዚአብሔር መጨበጥ ይችላል። መጨበጥ ችሏል ማለት እግዚአብሔር ወርዷል ማለት አይደለም። ትርጉሙ አንተን አውጥቷል ማለት ነው። ጽድቅ ቀንሶ አይደለም ያስጠጋ፣ ክፍያህን ከፍሎልህ አቀርቦ ነው። እግዚአብሔር ለዘላለም የማይዛነፍ ባህሪው ምሕረቱና ጽድቁ ነው። እግዚአብሔር መሐሪ ነው። መቼ? ለዘላለም። ጻድቅ ነው። እስከ መቼ? ለዘላለም። አይጣረስም ሁለት ባህሪው። ብሉይ ኪዳን እኮ ነው። ብሉይ ኪዳን ግን የሚቀርበው መስዋዕት የሚለው ትክክለኛው የዕብራይስጡም የግሪኩም ቃል ሲተረጎም መሸፈን ማለት ነው። ባይዘው ትርጉሙ መጋረድ ምንድነው? ልክ ሲቀርብልህ እግዚአብሔር እንዳይቆጣ ይሸፍናል፣ አያነጻህም። እግዚአብሔር ሸፍኖት ነው። የአዲስ ኪዳኑስ መቀደስ ነው፣ ማንጻት ነው። የምህረት ዲግሪው በጣም የጨመረው ኢየሱስ መሃል ሲመጣ
ኃጢአታቸውን ከእንግዲህ አላስብም ማለት ረስቼዋለሁ ማለት አይደለም፣ አላስታውሰውም ማለት ነው። እግዚአብሔር በዘላለም ባህሪው መርሳት አይችልም። ሁሉን አዋቂ ነው። እግዚአብሔር አለማወቅ አይችልም። ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናውቅም። ሁሉን ያውቃል ስትል ያንተ ሁሉ ከሆነ ነገር እስከሆነ ነገር ነው። እግዚአብሔር ታዲያ ምንድነው? አይመረመርም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እግዚአብሔር እኔ መሐሪ ነኝ ይላል። ድንገት የተሰራ በደል እንዳይመስል በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። ወደ እኔ ሲመጡ እተዋለሁ። ማንም ቢያገኝ ፍርድ ፊት አቁሞ ሊያስፈርድብህ የሚችል ቀጥሎ ኢንቴንሽናሊ የተሰራ ስራ ማለት ነው። ወደ እኔ በክርስቶስ በኩል ሲመጣ ይቀርልሃለሁ። ደግመ እስከማትሰራው ድረስ ነው የሚተውህ። በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበው። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትቼልሃለሁ። አላስበው። ኃጢአቱን እግዚአብሔር የማይቆጥርበት ብፁዕ ነው። የማይቆጥርበት ማለት ሁሌ እዚህም ከመጣ አይቆጠርብኝም እያለ የሚሰራ ማለት አይደለም። እንደዚህ አይነት ትምህርት የለው መጽሐፍ ቅዱስ አፍጥሮ እያወራ ያለው ምንድነው? ከዛሬ አድርጎ ሆኖ መጥቶ በእግዚአብሔር ፊት ውድቅ ሲል እግዚአብሔር አልቆጥረውም። የባለፈው ዳዊት እንደዚህ ያለ ብፁዕ ነው። ዳዊት ያውቃላ ምን ያልሰራው ስራ አለ። ቤተ መቅደስ ካልሰራው ሲል እግዚአብሔር ምንድነው ያለው? እጅ ደም በደም ነው አለ። ሁሉ ስፈጁ ኖረህ መተል አትሰራም። ከአንተ የሚወለዳለ ያ ልጅ አለ። እሱ ምን የሰላም ሰው ነው፣ እሱ ይሰራልኛል፣ አንተ አትሰራም። እግዚአብሔርስ ምህረት አድርጌልሃለሁ ብሎት ከዘርህ ወይንም ከትውልድህ ዙፋን ላይ የሚቀመጥ አይጠፋም ማለት ተንበርክኮ ኃጢአቱ ማይቆጠርበት እቀጣለሁ ሲለው እንደው አለ በክፉ ሰዎች እንዳጥል በጣም በሚወዱኝ ወዳጅም ሲመታ ኧረ በራሴ እጅ ላይ አትጣለኝ እኮ ነው። አንተም ራስን ብቀጣ አትችለው። አንተ እጅ ላይ አርገኝና የፈለከውን አርጋ ነው ያውቀዋል። ዳዊት የሆነ ነገር አድርጎ ሮጦ እግዚአብሔር ስር ይደበቃል። አጥፍቶ ልመታው ስትል ልጅ እቅፍ አድርጎ ቢስም ማለት ነበር። አሁን ዳዊት የአባትን ልብ ያውቃል። አባቱ እኮ በደንብ ትሪት አላረገውም። ስድስቱ ነው በደንብ የሚንከባከበው አባትየው ገብቶታል የእግዚአብሔር ልብ ምን አይነት እንደሆነ። ስለዚህ እግዚአብሔር ሆይ ይለዋል። እግዚአብሔር ሲምረው ሲተወው እድሜውን አይደል ሽምግልናውን እርጅናውን ዙፋን ላይ ነው የጨረሰው ዳዊት። ሰው መጥቶ አልገደለውም። ዳዊት ለልጁ ነው የሰጠው ንግስናውን። በክብር ነው ወደ አባቶቹ የተከማቸው። የእስራኤል ሞዴል ንጉሷ ዳዊት ነው። ከዳዊት በኋላ የመጣው ኢየሱስ ብቻ ነው በዳዊት ዙፋን የተባለው። በዚህ መጠን ዳዊት አልበደለም፣ አይቆጠርም የዳዊት በደል። ግን እግዚአብሔርስ ምህረት ያደርግለት። ዳዊትስ ፎር ግራንትድ አይወስደውም። ይገባኛል አይልም። እንደው ምህረት የገነነለት ኃጢአቱን የማትቆጥርበት ሰው ብሎ እዛው ይወድቃል እግዚአብሔር እግር ስር። እግዚአብሔር እንደገና እላዩ ላይ ያለውን አመዱን አራግፎ ዘይት ቀብቶ ተመልሶ ያመጣዋል። ወጥቶ ተዋጋ፣ ድል አድርጎ መጣ ይላል። ከዛ ደግሞ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ፣ በዚህ ልብ በእግዚአብሔር ቤት መኖር አለባችሁ። ይሄ ዲስ ኒው ቴስተመንት፣ ይሄ አዲስ ኪዳን። በብሉይ ኪዳን እንደዚህ አይነት መዝሙር ከዘመረ ሰው ብሉይ ኪዳን ተቀምጦ እነ ሙሴ በሰጡት ሕግ ውስጥ ተቀምጦ ሰው በስራ 9ኛን ጠብቀ አንዷን ሚስት ብታረግ ትሞታለህ በተባለበት ሰው ሰርቶ ይድናል ሕግ ጠብቆ ነው የምቀበለው በተባለበት ኪዳን ውስጥ ቁጭ ብሎ ኃጢአቱን ይቅር እምትለው እማትቆጥረበት ያለ ሥራ የምታጸድቀው ሰው እንዴት የተመሰገነ ነው፣ ብፁዕ ነው ያ ሰው ብሎ መዘመር ከቻለ አዲስ ኪዳን ያለን እኔና እናንተ፣ የክርስቶስ ደም የፈሰሰልን እኔና እናንተ። እግዚአብሔር መጥቶ እንደዚህ እኮ አለ። በቃ እኔም ከዚህ በኋላ ባልሰብክስ ይሄንን ብቻ ይዛችሁት ብትሄዱስ በደልህን ትቻለሁ፣ ኃጢአትህን ደምስሻለሁ፣ ድጋሚ አላስበውም። በጣም ከባድ ቃል ነች።